ታዋቂ መሆን ፈልገሽ ስለ ሎው ኦፍ አትራክሽን ምንም የማታውቂ ከሆነ በጣም ትልቅ የሆነ ስህተት እየሰራሽ ነው ያለሽው። ምክንያቱም የዓለማችን ታላላቅ የሆኑ ሴሌብሪቲዎች አንድ የተጠቀሙት ሚስጥር ቢኖር ስለ ሎው ኦፍ አትራክሽን በደንብ አድርገው ማወቅ ነው። ስለዚህ አሁን የማካፍልሽ የአንድ ደቂቃ ብቻ ትምህርት ተጠቅመሽ በቀላሉ ታዋቂ መሆን ትችያለሽ። መጀመሪያ ያንቺ ስህተት ምን እንደሆነ ላስተምርሽ እፈልጋለሁ። ሎው ኦፍ አትራክሽን እየሰራልሽ ካልሆነ ወይም ደግሞ አንቺ የምትፈልጊው ታዋቂነት በፍጥነት ወደ ህይወትሽ እየመጣ ካልሆነ ማለት ነው በጣም ፍላጎቱ ስላለሽ ነው። አየሽ፣ ታዋቂ መሆን በጣም የምትፈልጊ ከሆነ እግዚአብሔርን ምን መልእክት እያስተላለፍሽለት ነው መሰለሽ? ታዋቂነት የለኝም፣ ታዋቂ አይደለሁም ብለሽ እየተናገርሽ ነው ያለሽው። ያልሆንሽውን ነገር ደግሞ እቺ ዓለም ማንጸባረቅ አትችልም። እቺ ዓለም ያንቺ መስታወት ነች። ልንገርሽ፣ ያመንሽው ነገር እዚህ እንደ መስታወት ታንጸባርቀዋለች። አሁን እኔ 0 ተከታዮች እያሉኝ ማለት ነው በጣም ታዋቂ መሆን ፈልግ ነበረ። በጣም ብዙ ቪዲዮዎች ፖስት አድርጌ ቪዲዮዎቼ ቫይራል አይወጡ፣ እኔ ታዋቂ መሆን ከብዶኝ ነበረ። ግን ታዋቂ እንደሆንኩኝ አምኜ ቪዲዮዎች መስራት ከጀመርኩኝ በኋላ ታዋቂነቱ ቀስ ብሎ መጣ ማለት ነው። ቀስ ብሎ ስልሽ ደግሞ በአንድ ወር ውስጥ ብቻ ነው። በአንድ ወር ውስጥ 100 ምናምን ሺህ ነው ተከታዮቹ ነው የጨመርኩት ስለ ሎው ኦፍ አትራክሽን ሳቅ ማለት ነው። ከዛ በኋላ ደግሞ አሁን 2.2 ሚሊዮን በላይ ተከታዮች አሉኝ ማለት ነው። ስለዚህ አንቺ መፈለጉ ወይም ደግሞ መጨናነቁ ምናምን አቁመሽ ኦሬዲ ታዋቂ ነኝ፣ ኦሬዲ ታዋቂ እንደሆንሽ ማለት ነው አምነሽ ከዛ እምነት ተነስተሽ ደግሞ ቪዲዮዎች መቅረጽ ጀመሪ። ከዛ በቀላሉ ታዋቂ መሆንሽ አይቀርም። አንድ ወር ወይም ደግሞ አንዲት ቪዲዮ ብቻ ነች የምታስፈልግሽ። ሌላው የተቀረው ነገር ደግሞ ሰው ምን ይለኛል የሚለው ፍርሃትሽ መስበር አለብሽ። አየሽ፣ አሁን አንቺ ታዋቂ ነኝ 1 ሚሊዮን ተከታዮች አሉኝ ብለሽ በኮንፊደንስ ቪዲዮሽን አብርተሽ እንዳትቀርጪ እያደረገሽ ያለው ነገር ምንድነው? ጓደኞቼ ቢተርቡኝስ፣ ቤተሰቦቼ ቢደብራቸውስ የሚለው አስተሳሰብ ነው። እሱን አስተሳሰብ ካልሰበርሽው ደግሞ እድሜ ልክሽ ያንቺ ቤተሰብና ጓደኛ ማህበረሰብሽ እጆችሽ አስረው የማትፈልጊው ህይወት ላይ እየተሰቃየሽ እንድትኖሪ ያደርጉሻል ማለት ነው። ስለዚህ ሎው ኦፍ አትራክሽን ሚስጥሩ ይህ ነው። የበለጠ ታዋቂ መሆን ከፈለግሽ በ2 ወር ውስጥ ማለት ነው ታዋቂ ያደርግሻለሁ መጽሐፍ ሊንክ ኢን ባዮ፣ ቲክቶክ ባዮ፣ ፌስቡክ ባዮ ወይም ኢንስታግራም ባዮ ላይ ታገኘዋለሽ። ሂጂና ተመዝገቢ፣ አንብቢው። ቀላል ነው ታዋቂ መሆን። እወድሻለሁ።